ጋሼ አብርሽ አባት ሄርሜላን ከአብርሽ ህይወት ውጭ ብሎ አነቃት። ጉድ! ሄርሜላ እውነትም ከአብርሽ ህይወት ራቂ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ ህዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ካች ብያለሁ ማለት ነው። ለቤቱ አዲስ የሆናችሁ ሄደን ምልክት በመጫን ቤተሰብ የሆናችሁ ደግሞ ላይክ ሼር ማድረግ አጠናክሩ ማለት ነው። እንግዲህ ዛሬ ላይ የመጣሁትኝን ሩታ ያው ከሀገር ልትወጣ እንደሆነ ሁላችንም እናውቃለን። ከዛም አልፎ ደግሞ የአብርሽ አባትና የአብርሽ ቤተሰቦች ሩታና አብርሽ እንዲለያዩ የማይፈልጉ ሄርሜላን ከህይወታቸው ውጪ እያሏት ስለሆነ ምን ትላላችሁ ማለት ነው? ምን ትመክራላችሁ? እንግዲህ ሩታና አብርሽ አብረው እንዲሆኑ የብዙ ሰዎች ድምጽ ነው። ሁላችንም ቢሆን ማለት ነው ከኔም ጀምሮ። ሄርሜላ ደግሞ በሩታና በአብርሽ መካከል መጣ የነሱን ህይወት እያበላሸች ናት። ስለዚህ አሁን ላይ አይደለም የአብርሽ አባት አይደለም የአብርሽ ወንድም ሌሎችም ከአብርሽ ህይወት እንድትወጣ የምንነን አሁን ነው የምናውቃት። ደግሞ ልክ አብርሽና ሩታ አንድ ላይ እንዲሆኑ እንደምትወዱት ሁሉ ደግሞ የምትጠሉም አላችሁ እና ሄርሜላና አብርሽ ደግሞ አንድ ላይ እንዲሆኑ የምትደግፉ አላችሁ። በእርግጠኝነት አብርሽና ሩታ ቆይተዋል። ከዛም አልፎ በትዳር ላይ ሆኖ በቤተሰብ ሂዶ ልጅ መውለድ ደረጃ ደርሰው ልጅ አፍርተዋል። አንድ ልጅ ካፈሩ በኋላ እንግዲህ ይሄ ልጅ መለያየት መጣና ያው የአብርሽ አባት ግን ሩታ ከአብርሽ ህይወት እንድትወጣ ፈቃደኛም አልሆነም። አሁን ደግሞ ሄርሜላ የምትባለውን እንግዲህ ከአብርሽ ህይወት አስወጣት፣ ወይ እሷን ወይ እኛን ትመርጣለህ እያለው እንግዲህ አባቱ አስፈራርቶታል። ከዛም አልፎ ደግሞ አሁን ላይ እንግዲህ ሄርሜላን ከአብርሽ ህይወት ከልጄ ህይወት ውጭ እያለ ያስፈራራ። ዛሬ ላይ በሚገርም ቪዲዮ ነው የመጣው። በጣም ያስጠላልም። እውነትም ነው ሄርሜላ የምትባየው ከአብርሽ ህይወት መውጣት ግዴታሽ ነው። አንደኛ ነገር አብርሽ ለምን እሱ እንደው እሺ ብሎ ቢቀበልሽ ከልዩ ተነጥሎ ሚስቱን ፈቶ አሁን ላይ ያው እንደተለያዩ ታውቂያለሽ። ወደ አንቺ ሲመጣ ትንስ ያን የሆነ ነገር ራሱ ሊቆረቁርሽ ይገባል። ነገ በኔ ነው። ምክንያቱም ነገ አሁን ከአብርሽ አንድ ልጅ ወልደሽ በአንቺ ላይ ሌላ ሴት ቢጨፍርብሽ ልጅ እያለሽ ደዛ ነፍሰ ጡር ሆነሽ ወደ ሌላ ቢሄድ ምን ትያለሽ? ይሄን የሆነ አስተሳሰብ ማድረግ ነበረባት ማለት ነው። እና ኤፍሬምም የአብርሽ ወንድም ቢሆን አሁን ድረስ ከሄርሜላ እንዲርቅ ከሩታ ጋር አብረው እንዲሆኑ ብዙ ጥረት እያደረገ ነው ያለው እና ዛሬ ላይ እንግዲህ በጣም እንግዲህ ጋሼ ሄርሜላን ብዙ ለምኖ ውጭ እያላት ለምኗታል። ዛሬ ላይ ግን ያው መመታተም ደረጃ የሚገባትን ልጅ ናት እንላለን። እንዴት ሄርሜላ ሩታ ደግሞ በጣም ሲከፋ ሲበዛባት ከሀገር ልወጣ ነው ብላ እንግዲህ አይታችኋል የፖስተችውን። ከዚህም በፊት ደግሞ ያው የአብርሽ አባት ሩታና የኔ ልጅ እኔ በህይወት እያለሁኝ መቼም አይለያዩም ብሎ የተናገረው ነገር ስላለ ዛሬም ነገም ቢሆን ሩታና አብርሽ ያው አንድ ላይ እንደሚሆኑ ነው የምናስበው። ምክንያቱም እንዴት ሩታን የምናውቃት ድሮ ገና ነው። በእርግጥ ህይወት ፈተና ነው፣ አታግባ አታምጣ አይደለም። ግን ደግሞ ሄርሜላ በትዳር መሀል ገብታ ሴት ልጅ ነሽ፣ የሆነ የሩታንም እንትን የሆነ ነገር ማየት ነበረብሽና በዛ መሀል ላይ መተሽ ትዳራቸውን አፋርሰሽ ልጅ ያለው በቃ እሷን ትቼ ካንቺ ጋር ሆናለሁ ቢልሽስ እንደው ምን አይነት አስተሳሰብ ይኖርሻል? ትንሽ የሆነ ነገር እንኳን ማሰብ ያስፈልግሽ ነበር ማለት ነው። እና ውዶችዬ እና አሁን ላይ እንግዲህ ጋሼና ኤፍሬም በሄርሜላ በጣም አዝነዋልን። በጣም እንትን ብለዋል፣ ከፍቶታል ማለት ነው። ምክንያቱም ስራዋ ያደረገችው ነገር የሩታ ደግሞ አይታችኋል፣ አገባኝ እያለች ቬሎ ምናምን ነገር ያላመጣችው ነገር የላትም እኮ። እንዴት ነው አረዶ አንዳንድ ጊዜ የሆነ ሸም የሚባልም ነገር እኮ አለ ማለት ነው። ሴት ልጅ ነች። በአሁን ሩታን ከህይወታችሁ አስወጥታችሁ እንዴት አንቺ አብርሽን የኔ ያደርጋለሁ ብለሽ ማሰብሽ ራሱ
አንዳንዴ በጣም ያስጠላልም ከምንም በላይ ማለት ነው ወላሂ። እንዴት ግን ሴት ልጅ በሴት ልጅ ማዘን ሲገባት አሳልፈሽ አገባ ወስደዋለሁ ብለሽ የሰው ትዳር የሰው ባል መቀማት ከባድ ነው። ግን ደግሞ እንደዛም ሆኖ ያው አይታችኋል የሄርሜላን ቤተሰቦች ከሀገር ልወጣ ነው ብላ ለእህቷ ስታማክር እህቷን ፈቃደኛ አልሆነችም። በእርግጥ ሩታ ነገሮቹ በጣም ከባድ ሆኖባን ነው በሰውም ጠያቃ በምንም እየመጡ ያው ከአብርሽ ጋር ልትሆን እየተባለ ስለሚናገሯትም ይመስለኛል ሀገር እስከ መውጣት ደረጃ ድረስ የደረሰችው። እንግዲህ ይሄ ሁሉ ልትወጣ ያለችው በሄርሜላ የተነሳ መሆን አለበት። ሄርሜላ አሁንም ቢሆን ከአብርሽ ብትርቂ ይሻላል። ምክንያቱም አንቺ ቤተሰብ ያልወደደሽ ነገር ነገ ጧት አብርሽ ሊጠላሽ ይችላል። ለሩታ ያልሆነ የእሱ ቤተሰቦች ቢያከብሩሽ ኑሮ ብትገቢም ግን ደግሞ አያከብሩሽም። ከቤተሰብ ነው። አሁን ላይ ሩታና አብርሽ ቢጣሉ ራሱ ኤፍሬም ከሩታ ጎን ነው ያለው፣ አባቱ ከሩታ ጎን ነው ያለው። ሁሉም ቤተሰብ ሩታዬን በጣም የሚያከብሯት ስለሆኑ በቃ ልክ ቤተሰብ እንዳለ በዛ ራሱ አብርሽን የምትጠላበት ነገር ይኖራል ብዬ አልሰማም። ይስቧታል። በእርግጥ አብርሽ ሩታን አልጎዳትም አይባልም፣ በጣም ጎርቷታልም፣ በጣም በህይወቷም ተጫውቶባታል፣ እያየን ነው። ግን ደግሞ ይሄ ሁሉ የሄርሜላ ጉድ ነው ማለት ነው። እና በእርግጥ እንደዛም ሆኖ እንግዲህ ኤፍሬም ዛሬም ነገም ወንድሙን ሩታ ጋር እንጂ ሄርሜላ ጋር እንዲሆን ፈቃደኝነት የለውም። አታሰድበን፣ ለራስን ተሰድበ እኛ በአንተ ምክንያት መሰደብ የለብንም። በቃ ተዋት። አንቺ ሊደጋግሜ ነገርኩሽ፣ አስጠነቀቃት። ሄርሜላ ግን በቃ ምንም የምትመለስ ልጅ የሆነ አህያ ነገር ናት እንበላለን አንዳንዴ። ሰውስ ነግሮት አይሰማም። አንድ ጊዜ ከተነገረ ምንድነው መደጋገም? እና ይሄ ሁሉ እንግዲህ የሩታ የሄርሜላ ጉድ ነው ማለት ነው። እና ነገሮችን ረጋ ብለን ወደ ኋላ ምን ነበር ብለን ራሱ ማሰብ ይገባን ነበር ማለት ነው። አሁን ላይ እንግዲህ የአብርሽ አባት በጣም ተናዶ ሩታን ሄርሜላ እንደዛ ሊያደርግ ችሏል። ወንድሟም ደግሞ ደጋግሞ በቃ የአብርሽ ወንድምም በተደጋጋሚ ያስጠንቅቋታል። በስተመጨረሻ እንግዲህ ምን እንደሚከተል እምናይ ይሆናል ማለት ነው። በጣም ነው የሚያስጠላው፣ በእውነት ነው የምላችሁ። በቃ ሄርሜላ በራሷ ፈቃድ ግድ አግባኝ ቀለበት ሰጥታ፣ በዛ ላይ ደግሞ የሰርግ ቬሎ ለብሳ ሱፍ ለብሳ እንጋባ የሆነ ወደ ሌላ ታሪክ እንድትወስደው ያደረገችው እንግዲህ እሷ ናት። የዛም ሆነ ሆኖ እንግዲህ ልክ ሄርሜላ አብርሽና ሩታ አንድ ላይ እንዲሆኑ የምንፈልግም እንዳለን ሁሉ ሄርሜላና አብርሽ ደግሞ አንድ ላይ እንዲሆኑ የምትፈልጓላችሁ። ያው ጠላትን ከሩቅ አይመጣም ይባላል አይደለም? እና ዙሮ የሩታን ቤተሰቦች የአብርሽን ቤተሰቦች ያው ሩታና አብርሽ እንዲለያዩ ስለማይፈልጉ በመሀላቸው ደግሞ አንድ የሚያስተሳስራቸው ሕፃን ልጅ አለ፣ ገና 3 ወር ያልሞላው። ይሄ ልጅ እያለ ደግሞ መለያየት በጣም ያስጠላል። እና ዛሬም ነገም ሩታና አብርሽ አይለያዩም ነው የምንለው ማለት ነው። ሁሌም አንድ ላይ ሆነው ምናይ ደግሞ የሚመለሱ ከዛም ልጃቸውን አብረው የሚያሳድጉ ያደርጋቸው እንላለን እንጂ ያው ጋሼም ቆሞ የተነሳው እንግዲህ አብርሽና ሩታን አንድ ላይ ለማድረግ ነው። ሄርሜላን ደግሞ ከአብርሽ ህይወት ለማስወጣት ነው። በቃ ቤተሰብ ደስተኛ ያልሆነበት ትዳር አንዳንዴ እሷ ራሱ ደስተኛ ትሆናለች ብለን አናስብም። ምክንያቱም ለምን ነገ ጧት እኮ ልክ አብርሽ ሩታን ትቶ ወደ አንቺ እንደመጣው እሱም አንቺንም ትቶ ወደ ሌላ ሊሄድ ይችላል። የዛን ጊዜ ግን አንቺ ኪሳራ ውስጥ ነው የምትሆነው። ወይ ከቢስቱ ቤተሰቦች ተወዳጅ የለሽ፣ ወይ ከአንቺ ቤተሰቦች የሆነ በቃ በቤተኝነት ቤተሰብ በማይፈቅደው ነገር የሆነ ልክ እንደ አህያ እየተጃጃልሽ የምትሰሩው ነገር ጥሩ አይደለም ብዬ አስባለሁኝ። እና እንግዲህ ኤፍሬም የሩታ መከታ የአብርሽ መከታ ወንድም ዛሬም ነገም እንግዲህ ሩታና አብርሽን አንድ ለማድረግ የተነሳ ነው። እንግዲህ መክሮታል፣ አታሰድበንም እያለው ነው። አብርሽ ደግሞ ወንድምህን መስማት ይኖርብሃል። በቃ ለሩታ ደግሞ ለሱ ይቅርታ ብሎ እንግዲህ አብርሽ ራሱ ይሄ ኤፍሬም ራሱ ምንድን ነው ይቅርታ ራሱ አልቀበልም ብላች በግ እያለ እየተሳደበም ነበር። እውነቱን ነው። ምንድን ነው ይሄ ነገር? ልክ አንቺ መተሽ እንደ መጣሽበት እንጂ መቼም አብርሽ አልሄደብሽ። መተሽ ባለትዳር መሀል ገብተሽ ይህን ሁሉ ሰርተሽ አሁን ደግሞ ከዛ ከህይወት ውጪ ሲልሽ ደግሞ ወተሽም ደግመሽ ደግሞ አረ በጣም የሚያስጠላ ነው። እና
አንዳንዴ ወዴት እየሄድኩ ነው ብለሽ ማሰብ አለብሽ ሄርሜላ። ሩታዬ ደግሞ ከሀገር መውጣት ሳይሆን ዛሬም ነገም ጠንካራ ሆነሽ በቃ የወደፊት ህይወትሽን ማቸነፍ አለብሽ እንጂ ለጠላት ቦታ መስጠት የለብሽም ላለውኝ። እንግዲህ ሩታና አብርሽ አንድ ላይ እንደሚሆኑ በተስፋ እንጠብቃለን። ውዶችዬ ቪዲዮ ላይክ ሸር አድርጉ። አላህ ሱብሃነሁ ወተዓላ በያላችሁበት ሰላማችሁ ብዝት ይበልልን፣ ይጠብቀን፣ ከክፉ ነገር ሁሉ ይጠብቃችሁ፣ ይጠብቀን። ከዛም አልፎ ደግሞ ለማስተር አብነት እንግዲህ ሰላም ሆኖ ጤናውን መልሶለት ተመልሶ ወደ ስራው እንዲገባ የሁላችንም ዱዓ ነው እያልኩ ከዚሁ ሰናበታለሁኝ። ቪዲዮውን ግን ላይክ ሸር እያደረጋችሁ አጠናክሩኝ ውዶችዬ፣ ከልብ እወዳችኋለሁ። አላህ ሱብሃነሁ ወተዓላ ይወደዳችሁ ይውደደን። ባይ ባይ። መልካም ጊዜ